I'm taking risks, getting my paper right. Aye, karma might get them, they gotta pay the price. I'm feeling low, it could be worse. All of my VV shine. I've been up and down, they gotta feel me now. Price went up and they hear me now. Back then they wouldn't hear me out. Absent, I gotta make it count. My main 110 and I say that loud. Back, you're talking hot. Yo, what's up, bro? What's up? ተነስቻለሁ ድጋሚ ተኝቼ ነው። እንዴት ነሽ? ፒስ ነው አለን። Bro, what's our plan? ከሚገርም አሁን ጎልድ ማርኬትን እያየሁ ነበርና በጣም የሆነ ማርኬቱ ኮንሶሊዴሽን ላይ ነው ያለውና እዚህ ጋር ይታያል። ኦልሞስት ትሬድ ለማድረግ ነበር ሀሳቤ፣ ምክንያቱም እየጠበኩት ያለሁት ሌቭል አለ ማርኬቱ ወደታች እንዲመጣ፣ ግን ስቲል ማርኬቱ አልመጣም እኛ ሌቭል ላይ። ስለዚህ ምንድን እያሰብኩ ያለው ዛሬ ከጓደኛዬ ጋር ጀስኪ እንሄድና ማርኬቱ ወደ ኒውዮርክ ሴሽን ሲመጣ ወይም ደግሞ ለንደን ሴሽን ክሎዚንግ አካባቢ ላይ ትሬድ አደርጋለሁ ብዬ አስባለሁ። ኦር ማርኬቱ የኔን ዞን ብሬክ ሲያደርገው ገባለሁ ብዬ አስባለሁ። እስቲ ሙሉ ማርኬቱን አሳያችኋለሁ። ግን አሁን መነሳት ያለብኝ ይመስለኛል፣ ሰዓቱ ሄዷል። ኦኬ ጋይስ እንዴት ናችሁ? አም ኤክሲ ስናይፐር ለማታውቁኝ ደግሞ አንዱ እባላለሁ ጋይስ። ፎሬክስ ትሬደር ነኝ። ያው ኦልሞስት ለ4 ዓመት ያክል ትሬድ ሳደርግ ነበረ። ይህን የመሰለ አፓርትመንት ነው አሁን እየኖርን ያለ ነው። አልሐምዱሊላህ በጣም የሚገርም ቪው ነው። ገና ከጠዋት ከእንቅልፌ ልክ እንደተነሳው ነው ሙሉ ዳውንታውን ቪው ነው ማየው። አልሐምዱሊላህ ይህን ሁሉ ነገር ላደረገው፣ ምክንያቱም የተነሳሁት ከዜሮ ነው። አሮ ነው ይሆናል ከዛ ተነስቼ አሁን የደረስኩበት ቦታ ላይ መድረሴን ሳስበው አንዳንዴ የሆነ ህልም ይመስለኛል። የሆነ መንቃት ያለብኝ ነገር አለ ውሃ ተደርጎበት ግን ኢትስ ሪያሊቲ። አልሐምዱሊላህ ያው ምንጊዜም ግሬትፉል መሆን ነው፣ ማመስገን ነው። ከዛ በኋላ ደግሞ መቀጠልና መስራት ነው። ያው ትልቁ ነገር እዚሁ ሰላት እንሰግዳለን፣ እንተኛለን፣ እንሰራለን፣ ወተን እንዝናናለን፣ እንመለሳለን። ያ ዳስ ዘ ቲንግስ የምናደርገው ነገር ይሄ ነው። ያ አሁን ጥርሴን ምናምን መቦረሽ አለብኝ። ከዛ በኋላ የትሬዲንግ ሴታፕ ጋር ሄጅ ያሳያችኋለሁ። ሌትስ ጎ። ኦኬ ጋይስ፣ እና አሁን ማሳያችሁ ምንድነው ማርኬት ላይ ምን እንደማይና አብረን ማርኬት ብሬክዳውን እናደርጋለን። በተጨማሪ ደግሞ ትናንትና የዩቲዩብ ቪዲዮ ሰርቼላችሁ ነበረ። ኦልሞስት ዲስ ዊክ ጋይስ የሚገርም ትሬዲንግ ዊክ ነበረ። በቀን 3 ትሬድ ነበር ቴክስ አደረግ የነበረው። አብዛኞቹን ኦል ቲፒ ስማሽ ነበር ሳደርግ የነበረው። አይ ቲንክ ሎስ ራሱ ያለኝ አይመስለኝም። ያ የሚገርም አሜዚንግ የሆነ ዊክ ነበረ። ኦልሞስት አካውንቴ ራሱ 60% ያክል ነው ስኬል ያደረኩትና ላሳያችሁ። ኦኬ ጋይስ እዚህ ጋር እንደምትመለከቱት ቤዚክሊ ቴክ ያደረግኳቸው ትሬዶች አሉ። ያ እዚህ ጋር እንደምታዩት ይሄኛው የኔ አፕሪል ትሬዲንግ ዊክ ነው። ፕላስ ደግሞ ኦልሞስት ዲስ አፕሪል የወሰድኩት 1 2 3 4 5 ትሬድ ነው ቴክ ያደረግኩት። በዚህ የትሬዲንግ ዴዎች ውስጥ ኦልሞስት አካውንቴን 67% ያክል ስኬል አድርግቻለሁ። ቱ ቢ ሆነስት ዊዝ ዩ ጋይስ ይሄኛው ዋን ኦፍ ማይ ሃይስት ቪዲዮ አለው። ምክንያቱም ፓስት ላይ የሆነ አካውንቴን ስኬል ሳደርግ መንዝሊ ኦልሞስት 40% 35% is the maximum almost 48% ነው አካውንቴን ስኬል ማድረገው ኦልሞስት 50%። አንዳንዴ የሆነ በጣም ዊኒንግ ስትራይክ በሚኖረኝ ታይም አለኝ የሆነ ትልቅ የሆነ ፐርሰንቴጅ፣ ግን ያን ያክል ተደጋጋሚ ነበረ። ግን this one is one of my biggest ቪዲዮ አለው 67%። ፕላስ ደግሞ ይመስለኛል 67% አካውንቴን ስኬል ያደረኩት ላስት 1 month and a half ያን ያክል ትሬዲንግ ላይ አክቲቭ አልነበርኩም። በታይሙ አሞኝ ነበርና እየካሰኝ ይሆናል ብዬ አስባለሁ። ኦኬ ወደ ቻርት ስንመለስ ጋይስ እዚህ ጋር ነው አናላይዝ ማድረገው። አንድ ነገር ላሳያችሁ ጋይስ። እዚህ ጋር አሜዚንግ ቪው ዱዓ ሳደርግ የነበረው ለዚህ ነበር ጋይስ። ድሮ የዛኔ ልጅ እያለው 17 16 ዓመቴ እያለ ታስታውሳለህ ወደ ሶደሬ ሄደን ምናምን ነገር ያ አሜዚንግ ታይም ነበርና የዛን ሰዓት ኦልሞስት 300 500 ብር ምናምን ነገር ኖሮን በቃ የምናስበው ኔክስት ዱባይ ኔክስት ኮል ኢዝ ዱባይ ቡርጅ ከሊፋ ነበር የምንለውና አሁን ያው ዱባይ ቡርጅ ከሊፋ ፊት ለፊት ስቱዲያችንን ቁጭ አድርገን በዚህ የሚያምር አፓርትመንት ውስጥ ትሬድ እያደረግን ነው። ፕላስ ደግሞ መኪናችንን ገራጅን ማስቀምጠናል ማለት ነው። ያ on this situation only we can say what alhamdulillah ያ። ስለዚህ ጋይስ ወደ ቻርታችን እንምጣና የተወሰነ ነገር ላሳያችሁ። ትላንትና ምን አይነት ትሬዶችን ቴክ እንዳደረግኩ ፕላስ ደግሞ
አሁን ደግሞ ማርኬቱን ወዴት ነው ኤክስፔክት የማደርገው የሚለውን የተወሰነ ማርኬት አናላይሲስ አብረን የምናደርግ ይሆናል። እዚህ ጋር እንደምትመለከቱት ቤዚክሊ ቴክ ያደረግኳቸው እነዚህን 3 ትሬዶች ነበረ። ትላንትና ፈርስት ትሬድ ኤ ነበረ፣ ሰከንድ ትሬድ ኤ ነበረ፣ ሰርድ ትሬድ ደግሞ ኤ ነበረ። ሶስቱም በሚገርም ሁኔታ ፉል ቲፒ ስማሽ ነበር ያደረግኩት እና ፐርሰናሊ ይህንን ትሬድ ሶስቱንም ትሬድ ስገባ እንዴት እንደገባቸው እያንዳንዱን ቪዲዮ ስቴፕ ባይ ስቴፕ የሚያሳይ የዩቲዩብ ቪዲዮ ፖስት አድርጌላችኋለሁ። እዚህ ላይ ያስቀምጥላችኋለሁ። ገብታችሁ ተመልከቱት። ሁላችሁም የተሻለ ማይንድሴት ይኖራችኋል ብዬ አስባለሁ። ፐርሰናሊ እኔ የምገባበትን የኢንትሪ ሞዴል ለማወቅ ምን ያክል ነው ትሬዲንግን ሆልድ ማድረገው፣ ፕላስ ከዚህ በኋላም ደግሞ እያሰብኩት ያለሁት ላይቭ ትሬዲንግ ሴሽኖችን ቪዲዮ ሪከርድ አድርጌ ፖስት ለማድረግ እያሰብኩ ነው። ያ ሞር እኔ እንዴት ትሬዲንግ ሜንቴን አድርጌ ፎሎ አፕ እያደረኩ ክሎዝ እንደማድረግ ለእናንተ የሆነ ክሊር የሆነ ማይንድሴት ይሰጣችኋል ብዬ አስባለሁ። አይ ሆፕ ሁላችሁንም ደግሞ ይጠቅማችኋል ብዬ የማስባለሁ። ኦኬ ግን አሁን ማርኬት ያለበት ኮንዲሽን ወደ 1 ሃወር ታይም ፍሬም እንሂድና ይህንን ማርኬት ወዴት ኤክስፔክት እያደረግነው እንደሆነ እናያለን። ኦኬ እንደምታዩት ጎልድ ፕሪቪየስሊ በሃይ ታይም ፍሬም ስትሮንግ ባይ ሞመንተም ላይ ነው ያለው። ክሊር የሆነ ስትሮንግ ባይ ሞመንተም ላይ ነው ያለው። እዚህ ጋር ድሮ ያደረኩትን ነገር ላጥፈው። ያ ስትሮንግ ባይ ሞመንተም ላይ ነው ያለው ማርኬቱ። እንደምታዩት ስትራክቸራሊ ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው፣ ከዛ ማርኬቱ ስትራክቸራሊ ወደ ባይ ነው እየሄደ ያለው። ግን አሁን ከረንትሊ ምንድን ነው እያደረገ ያለው? ከትላንትና ወዲያ ስትሮንግ ባይ ነበረ በኢኮኖሚካል ምክንያት። ያው ትራምፕ ማርኬቱን እያቃወሰው ነው ያለው ከረንትሊ እንደምታውቁት እና ማርኬት ወደ ባይ ስትሮንግሊ ፑሽ አድርጎ ነበር። ትናንትና ኮሬክሽን ላይ ነበር ማርኬት ወደ ታች ወደ ሴል ሙቭ እያደረገ ነበር። ግን አሁን ላይ ያለው የማርኬት ኮንዲሽን እንደምታዩት ወደ ሳይድ ላድርግላችሁ እና እዚህ ጋር ማርኬቱ ምን እያደረገ ነው ያለው? ከጠዋት ጀምሮ አኪሙሌት እያደረገ ነው ያለው። እንደዚህ አይነት የማርኬት ኮንዲሽን ላይ እኔ ብዙ ጊዜ ትሬድ ማድረግን አልመክርም። ያው ግን በጣም ብዙ ስካልፐሮች አሉ እዚህ እንደዚህ አይነት የማርኬት ኮንዲሽን ለረጅም ጊዜ የሚጠብቁ ወይም ቀኑ ሙሉ ሲጠብቁ የነበሩ። ምክንያቱም ማርኬቱ ላይ አንድ ስትሮንግ ሰፖርት እና ሬዚስታንስ ሌቭሎችን ነው ሪስፔክት እያደረገ የሚለው። እንደምታዩት እዚህ ጋር ሬዚስታንስ ሌቭል አለን፣ እዚህ ጋር ሰፖርት ሌቭል አለን። ስለዚህ ማርኬቱ ኮንቲኒየስሊ በሎወር ታይም ፍሬም ይህንን ሌቭሎች ሪስፔክት የሚያደርግ ከሆነ ብዙ ጊዜ ስካልፐሮች ምንድን ነው የሚያደርጉት? ማርኬቱ ከታች ሲመጣ ምን ይሉታል? ባይ ይሉታል። ማርኬቱ ከላይ ሲመጣ ደግሞ ምን ይሉታል? ሴል ይሉታል። እዚህ ጋር እንደምታዩት ማርኬቱ ወደ ላይ ሲመጣ ሴል ባይ ያሉት ማርኬት ላይ ስካልፕ ያደርጋሉ ማለት ነው። ግን እኔ ስካልፕ ማድረጋለው እንደዛውም ደግሞ ሞር ኮምፎርታብል መሆነው ምንድነው የሆነ ክሊር የሆነ ሴትአፕ ሳገኝና ኮንፈርሜሽን ኢንትሪ ፖይንቶችን በደንብ ሳውቃቸው ነው። ስለዚህ እኔ አሁን ባለበት የማርኬት ኮንዲሽን ማርኬቱን ወዴት ነው ኤክስፔክት የማደርገው? ማርኬቱ ወደ እኔ ሌቭል እስኪመጣ ድረስ ኤክስፔክት የማደርገው ይሆናል። ወደዚህ ወደ ታችኛው ሌቭል እስኪመጣ ድረስ ኤክስፔክት አደርጋለሁ። ያ ማለት ይህ ማርኬት ሁለት አይነት ሪያክሽን ሊሰራ ይችላል። ማርኬቱ ከዚህ ወደ ላይ መጥቶ እዚህ ጋር ሄዶ እንደዚህ አይነት ሪያክሽን የመስራት ፖቴንሻል ሊኖረው ይችላል። ወይም ደግሞ ከዚህ ዳይሬክትሊ ወደ ታች ብሬክ አድርጎትም እዚህኛውን ሌቭል ላይ ሪስፔክት አድርጎት ማርኬት ወደ ባይ ለመሄድ ይችላል። ፕላስ ደግሞ አንድም ትልቅ ኤክስፔክት የማደርገው ፕሪቪየስሊ ያሉ እዚህ ጋር ያሉትን ሊኩዊዲቲዎች ሰብስቦ ማርኬቱ አጌን ኮንቲኒየስሊ ወደ ባይ የመቀጠል ፕሮባቢሊቲ ይኖረዋል ማለት ነው። ስለዚህ ዛሬ የምጠብቀው የጎልድ ሴታፕ ይሄ ነው። ኢቨን መንገድ ላይ የሚሄድኩ መኪና ውስጥ ሆኜ እንደዚህ አይነት ሴታፖች ካገኘው ወይም ደግሞ ማርኬቱ ማኒፕሌት አድርጎ የሚፈልገው ዞን ላይ የሚገባ ከሆነ ትሬድ ኤክስኪዩት ማድረግ ይሆናል። ያ ይህን ይመስላል የትሬዲንግ ሴታፓችን። ፕላስ ደግሞ ኤቭሪዴይ ፖስት የማደርግበት የኔ የቴሌግራም ቻናል ሊንክ ያ እዚህ ጋር እንደምታዩት 94,000 ሰብስክሪፕሽን ያለው ኤክሲ ስናይፐር ሚል የኔ የቴሌግራም ቻናል ሊንክ። ቤዚክሊ እዚህ ቴሌግራም ቻናል ላይ ምንድነው የማደርገው የኔ ትሬዲንግ አናላይሶችን ሴታፖችን ፖስት አደርጋለሁ። ፕላስ ደግሞ የኤክሲ ስናይፐር ፍሪ ዌብናር አለኝ። ያ ማለት እኔ ከቤዚክ እስከ ኢንተርሚዲየት ድረስ እኔ የማውቀውን የትሬዲንግ ናውሌጅ የማስተምርበት ነው። ፍሪ በሆነ ወይ ማንም ሰው ወደ ፎሬክስ ትሬዲንግ መምጣት ወይም ደግሞ መማር የሚፈልግ ከሆነ ወደ ዌብናር ላይ ይገባል። ከመጀመሪያ ጀምሮ እስከ ኢንተርሚዲየት ቪዲዮዎች አሉ። ከኢንተርሚዲየት በኋላ ደግሞ የኔ ላይቭ ሴሽን አስተምራለሁ። ኦልሞስት በሳምንት አንዴ ወይ ሁለቴ የገባው ከቨር ለማድረግ እያሰብኩ ነው። ያው ሁሉንም ሰፖርት ከማድረግ አንጻር ማለት ነው። ያ ይህንን ይመስላል። ከዚህ ቀጥሎ ምንድነው የምናደርገው? ምግብ እንበላና ወደ ጀስኪ እንሄዳለን አይደል? ግን ቆይ ጓደኛዬ ጋር ልደውልለትና ሬዲ መሆኑን እስቲ ቼክ እናድርግ። Yo bro, how are you? Assalamu alaikum. Walaikum salam. How are you? Alhamdulillah. You ready? Yeah, of course, man. Right now I'm in downtown and Okay. let's link up that place and then let's do the jet ski, bro. Yeah, okay, bro. ጋራጅ እንሄዳለን። መኪናችንን ፒክአፕ አድርገን ወዴት ነው የምንሄደው? ቀጥታ ወደ jet ski እንሄዳለን።
ያለውን ነገር እስቲ በተቻለ መጠን ቪዲዮ ለመቅረጽ አስቤያለሁ። ይሄ ኦልሞስት ይሄ ሁለተኛ ብሎግ ቪዲዮ ነውና ብሎግ ራሱ እንዴት እንደሚቀረጽ አላውቅም። ይሄን ቪዲዮ ያየው ከሆነ ጃኒ ያው እየነገረኝ ነበር ብዙ ጊዜ ቪዲዮ እንድቀርጽ ብሎግ እንድሰራ ያው ኤክስፐርት እሱ ነውና ጋይስ እስቲ እየሞከረ ነው ቪዲዮ ለመቅረጽ እየሞከረ ነው እንደዛ ነው ይባላል አይደል? ስለዚህ ከዚህ በኋላ እስቲ ተከታታይ ብሎግ ቪዲዮዎች ይዤላችሁ እመጣለሁ። አይ ሆፕ የሆነ ትልቅ ቫልዩብል የሆኑ ነገሮችን ቪዲዮ ላይ ለማካተት አስቤያለሁ። እናንተን ይጠቅማችኋል ብዬ የማስበው ፕላስ ደግሞ ጊቫዌም ጭምር ለእናንተ ይዤላችሁ መምጣት ሀሳብ አለኝ። ስለዚህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ያው አስቀድሞ ላይክ እና ሼር ሰብስክራይብ ላደረገ ሰው ነው ጊቫዌ የሚሰጠው። ስለዚህ ሌትስ ጎ። ኦኬ ጋይስ እና በጣም እዚህ ዳውንታውን ሙቭ ካደረግኩ በኋላ አንድ ያስተዋልኩትን ነገር ልንገራችሁ። እዚህ ፓርኪንግ ውስጥ አብዛኞቹ ፓርክ የሚያደርጉት ሰዎች ኦልሞስት በቃ ሚሊዮነር ናቸው። የምታዩቸው መኪኖች በሙሉ ወርዝ የሚያደርጉት ኦልሞስት ሚሊዮን ዲራም ነው። ለምታዩት እዚህ ጋር G63 አለ፣ ፖርች GT3 አርሬስ አለ እዚህ ጋር ፕላስ እዚህ ጋር ሬንጅ ሮቨር አለ፣ እዛ ጋር ስትሄዱ ፖርች አለ። ሌላ ደግሞ አሜዚንግ እዚህ ጋር ቴስላ አለ። ይህን ቴስላ ነው ያላቆም ራሱ። ዋው the babies are here guys. yeah እስቲ ኮልድ ስታርት እንጀምር። ያው እዚህ ጋር እንደምታዩት ጋይስ ያው እዚህ ጋር ሬንጅ ሮቨር አለ፣ እዚህ ጋር ደግሞ ኮርቬቷ አለች እንደምታዩት። አሁን በኮርቬቷ ነው የምንሄደው። ሌትስ ጎ። ኦኬ ጋይስ እንዴት ናችሁ? ትንሽ ጂፒኤስን እያስተካከልኩት ነበርና ያው በከረንት ሲቹዌሽን እየተፈጠረ ያለው ነገር ታውቃላችሁ ሚድል ኢስት ላይ፣ ለዛ ትንሽ ማፕ ጃም አለውና እሱን እያስተካከልኩት ነበር። ኦኬ አሁን ስትሬት እየሄድን ያለ ነው ወደ ጀስኪ ነው። መጀመሪያ ጓደኛዬን ሚት ማድረግ አለብኝ፣ ግን ወደ ጀስኪ እንሄዳለን። ከዛ በኋላ ያው የምናሳልፈውን ቀን ውሎ ሪከርድ ማድረግላችሁ ይሆናል። ግን ከዚህ ባለፈ ግን እነዚህ ቪዲዮዎች ምንድን ነው ላይክ ለእናንተ ቤኔፊት ያላቸው እና እኔም ደግሞ ለእናንተ በምን አይነት መልኩ ነው ጀስት ያለኝን የላይፍ ኤክስፒሪየንስ ሼር የማደርጋችሁ ከሚለው አንጻር ምንድን ነው እኔ እንደዚህ ማሳያችሁ እኔ እንደዚህ ነገሮችን ኦልሞስት ኢዚ በሆነ ወይ ለእናንተ ለማሳየት የምሞክረው ለምንድን ነው እናንተ ያላችሁበት ቦታ ላይ እኔ ኦልሞስት ከ4-5 ዓመት በፊት ነበርኩና አይነው ምን ያክል ፕሬሸር እንዳለባችሁ፣ ምን ያክል ጭንቀት እንዳለባችሁ ቤተሰቦቻችሁን ለመርዳት ራሳችሁን ለመለወጥ የተሻለ ቦታ ላይ ለመኖር እንደዛውም ደግሞ ሁላችንም ወጣት ነን እንመኛለን፣ ሙቪ ላይ የምናየው ቦታ መሄድ እንፈልጋለን፣ መኪና መንዳት እንፈልጋለን እና እነዛን ነገሮች ከማሳካት አንጻር ያለንን ፍላጎት እንዴት ነው ላይክ ወደ ሪያሊቲ መቀየር የምንችለው? ያንን ምላችሁ ምንድነው መፈለግ አለ። ከፈለጋችሁት በኋላ ደግሞ የግድ ኢነርጂ ፑት ልታደርጉ ይገባል፣ ልትሰሩበት ይገባል እና ከዛ በኋላ ነው ደግሞ ያንን ነገር እያወቃችሁት የተማራችሁት የተወሰነ ገንዘብ ትሰራላችሁ። ያንን ገንዘብ ስኬል አፕ እያደረጋችሁ የምትመጡት በየትኛውም ኢንዱስትሪ ሊሆን ይችላል። ከዛ አንጻር እናንተን አንድ ነገር ማሳወቅ የምፈልገው ነገር ምንድነው ኢትዮጵያ ውስጥ ካለው ሰርክል ብሬክ እንድታደርጉ ፈልጋለሁ። ምክንያቱም አሁን ላይ እንደውም አሁን ላይ የተሻለ ነው። ከዚህ በፊት እንደምታዩት በቃ አንድ ልጅ ይማራል፣ ከዛ ዩኒቨርሲቲ ይገባል፣ ከዩኒቨርሲቲ ከወጣ በኋላ ቀጥታ ስትሬትሊ ስራ ይገባል፣ ይቀጠራል። ከዛ ከተቀጠረ በኋላ ደግሞ ምንድነው የሚያደርገው ሚስት ያገባል፣ እንደዛው በማኒ ፕሮብሌም ኖሮበት በሬንታል ሊሆን ይችላል whatever። ግን የምላችሁ ምንድነው የሚፈልገውን ነገር ሳይሆን ማህበረሰቡ የሚፈልገውን ነበር እሱ የሚያደርገው እና አብዛኞቹም ሲያደርጉ የነበሩት። ግን ህልማችን ግን ያ አይደለም። መኪና መንዳት እንፈልጋለን፣ ዱባይ መተን መዝናናት እንፈልጋለን። ያንን ግን ለማድረግ ታይም ፍሪደም፣ ማኒ ፍሪደም፣ ፋይናንሻል ፍሪደም እንዲኖራችሁ አሁን ላይ ያላችሁን ታይም ተጠቅማችሁ ልትሰሩ ይገባል። ያንን ነው ለእናንተ አድቫይስ ማድረገው። ምክንያቱም አሁን ላይ ጊዜያችሁን ማትጠቀሙና ማትሰሩ ከሆነ በኋላ ላይ በጣም ትልቅ ዋጋ ያስከፍላችኋል። ምን አይነት ዋጋ ነው የሚያስከፍላችሁ? እየፈለጋችሁ አለማድረግ። አንድን ቦታ ሄዳችሁ የሆነ ነገር ማድረግ ፈልጋችሁ የግድ አሁን የሆነ ሰው ወይም ደግሞ በቦስ ሊሆን ይችላል ኦር ፋይናንሻል ፕሮብሌም ሊሆን ይችላል ታቅባችሁ አንድ ቦታ ላይ ብቻ ስታክ አድርጎ መቀመጥ ፕሮብሌም ነው የሚሆንባችሁ ማለት ነው። ስለዚህ ለእናንተ የምነግራችሁ ነገር ቢኖር ምንድነው ትልቅ ነገር አይደለም፣ ጀስት ሎክድ ማድረግ ነው። በቃ
ራሳችሁ ላይ ፎከስ ማድረግ ምንድነው ስኪል መማር ያለብኝ አሁን ነገሮች በጣም ዲጂታላይዝ እየሆኑ ነው AI እየመጣ ነው በጣም ነገሮች እየተቀየሩ ነው ስለዚህ ትሬዲንግም ሊሆን ይችላል whatever እናንተ የሚመቻችሁን ኮምፎርታብል ሊሰማችሁ የሚችል የቢዝነስ ሞዴል ሊኖር ይችላል ያንን ላይ ስኪላችሁን በደንብ አዳብሩ መማር ቀጥሉ ሰዎች ያደረጉ ያሳኩ ሰዎች ካሉ እንዴት ነው ያሳካችሁት እንዴት ነው የሰራችሁት ብላችሁ ጠይቁ ይሄ ነገር 6 ነው ይሄ ነገር መጥፎ ነው የሰይጣን ነው ከማለትና ሰዎችን እዛው አይሆንም የሚባል ማይንድ ሴት ውስጥ ቁጭ ብላችሁ ራሳችሁን ከማጠር ይልቅ ነው ይሄ ነገር መሆን ይችላል መሳካት ይችላል መለወጥ ይችላል ስለዚህ ምን ማድረግ አለብኝ መማር አለብኝ ኦር ስኬል ማድረግ ያለብኝ ኖሌጅ አለ ኦር መታወቅ ያለብኝ ሰው አለ ምክንያቱም the same mind set እኔ እንደዛ ነበረኝ ከሚገርማችሁ ቲክቶክ ላይ ፖስት አድርጌቻለሁ የዛሬ 4-5 አመት ኦልሞስት ወደ 17 አመት ምናምን ነገር ይያለ ቪዲዮ ሪከርድ አድርጌቼ ነበር ምን አይነት ሳይኮሎጂ እና ማይንድ ሴት እንዳለኝ ያ ምንድነው የሚያሳየው እኔ የትም ቦታ ላይ ሊሄድ ይችላል አንድ ሰው ከኔ የተሻለ ገንዘብ የሚሰራ ከሆነ he knows something better than me that's why እኔ ያን ሰውዬ ምን አይነት ስኪል ነው የያዘው ምን አይነት ዴዲኬሽን ነው ያለው ስለዚህ ያንን ዴዲኬሽን ባመጣ I can scale my money ገባችሁ ኢንካሜን መጨመር እችላለሁ ስኪሌ መጨመር እችላለሁ for a long term ስለዚህ ያንን ነበር ሳደርግ የነበረው ልክ ከአዳማ ወደ አዲስ አበባ ሙቭ ሳደርግ ያንዳንዱን ያለኝን አጋጣሚ ወደ ገንዘብ ነበር ለመቀየር መሞከር የነበረው ስለዚህ እነዛ ነገሮች ደግሞ ወደ ትልልቅ ነገሮች ነው ድራይቭ የሚያደርጓችሁ ከአዳማ ወደ አዲስ አበባ ከአዲስ አበባ ወደ ዱባይ ነው ስትሬት ላይ መጣው ስለዚህ እናንተም ያን ነገር ማድረግ የምትፈልጉ ከሆነ በደንብ ውስጣችሁ ያለውን ሃንገር እንደ ኢነርጂ ልትጠቀሙት ይገባል ያንን ኢነርጂ ደግሞ ምንድነው ማድረግ ያለባችሁ ወደ ገንዘብ መቀየር አለባችሁ ያንን ለማድረግ ምንድነው ኤቭሪ ሲንግል ዴይ እንደ ኖርማል ዴይ ልታሳልፉ አይገባም ፕላን አድርጉ ዛሬ ምንድነው ማድረግ ያለብኝ አላህ Subhanahu Wa Ta'ala ይሄንን ቀን ሰጥቶኛል almost 24 hours ሰጥቶኛል አይደል እንዴ ተነስቼ ሰላቴን ሰግጄ ምንድነው ዛሬ ማድረግ ያለብኝ ብዬ ጽፌ ፕላን እነዛ ነገሮች ኮምፕሊትድ ማድረግ ነው ከዛ በኋላ ያ ነው ሰክሰስ ያንን ነገር ደጋግሙት almost ለ6 ወር ለ1 አመት ደጋግማችሁ አድርጉት ከዛ ከአንድ አመት በፊት የነበራችሁ almost 10000 ከሆነ monthly ሳላሪያችሁ ከአንድ አመት በኋላ 100000 ነው የሚሆነው 100% መነግራችሁ ይሄን ምላችሁ ምንድነው ከላይፍ ኤክስፒሪየንስ ስለምራችሁ ያ ይሄንን ይመስላል ጋይስ መንገዳችንን እንቀጥላለን let's go አሁን ወደ ምግብ ድንበላ እየሄድን ነው አንድ አሁን ትሬድ የገባው ትሬድ አለ እዚህ ጋር እንደምታዩት ጎልድ ፋይት ጎልድ ሴል ትሬድ ገብቻለሁ ያ ይሄንን ትሬድ አብረን የምንጠብቅ ይሆናል እንደምታዩት ዘምዘም ነው ያለ ነው መንዲ ልንበላ ነው ሌትስ ጎ ኦኬ ሰላም ወደ ኤክስኔ ፋሚሊ እንዴት ናችሁ አማን ነው ወይ ያው ትላንትና ብሎግ ጀምሬላችሁ ነበረ ፕላስ ደግሞ አሰቻችሁ ነበር የማርኬት ሴትአፑን እና ያንን ማርኬት ምን እንዳደረገ አልቀረጽኩትም ነበር እስከመጨረሻ ግን ዛሬ አርብ ነው ኦሬዲ ዛሬ ሲፒአይም ነበረ ወደ ባይ ስትሮንግ ሙቭመንት ነበር ያደረገው ግን የሚገርም ትሬድ ነው ከቻ ያደረግነው ስለዚህ ትላንትናና ዛሬ ገባውትን ትሬድ በዚህ ቪዲዮ ማሳያችሁ ይሆናል ሌትስ ጎ ቱ ዘ ቪዲዮ እዚህ ጋር እንደምትመለከቱት ጎልድ ማርኬት ነው ቤዚክሊ እዚህ ጋር ትላንትና የነበረው ሪአክሽን እያያችሁት እንደነበረ ክሊር ነበረ ማርኬቱ ምን ነበር ሲያደርግ የነበረው እዚህ ጋር ስትሮንግ የሆነ አኪሙሌሽን ነበረው ከዛ ምን ነበር ሲጠብቅ የነበረው ብሬክአውት ነበር ሲጠብቅ የነበረውና በጣም ረጅም ሰዓት ነበር የቆየው እዚህ አኪሙሌሽን ውስጥ ለዛ ነበረ ወደ ውጪ የሚወጣውበት አንዱ ሪዝን ከዛ በኋላ ግን ማርኬቱ ምንድነው ያደረገው ስትሮንግ ብሬክአውት አደረገና እኛ ምን ጠብቀው ሌቭል
ተች አደረገልን። ይሄ ሌቭል ምንድነው? እንዴትስ ነው ይሄንን ሌቭል እኔ ያሰብኩት የሚለውን ነገር ላሳያችሁ። ኦኬ the first thing ምንድነው? እንደምታዩት ወደ 1 hour time frame ይሄንን ማርኬት ልውሰዳችሁና ምን አይነት ኮንፈርሜሽን እዚህ ማርኬት ላይ እንዳየውና እንዴትስ ይሄንን ማርኬት ወደ ሴል በተወሰነ መልኩ ኤክስፔክት አድርገቸው እንደነበረ ፕላስ ደግሞ ዋይ ወደ ባይስ ደግሞ ማርኬቱን ሳየው ለምን እንደነበረ ማስረዳችሁናል። ኦኬ the first thing ምንድነው? ሃየር ታይም ፍሬም ላይ ከዚህ በፊት አናላይዝ እንዳደረግኩላችሁ ከዚህኛው ፖስት ከማደርገው ቪዲዮ በፊት የነበረውን ቪዲዮ ማየት ይችላላችሁ። ማርኬቱ አፕ ትሬንድ ስትራክቸር ላይ ነው ያለው። እንደምታዩት ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው ሃየር ሃይ ሃየር ሎው። ስለዚህ ቤዚክሊ ማርኬቱ ስትሬትሊ ሙቭ እያደረገው ያለው ወዴት ነው? ወደ አፕ ትሬንድ ስትራክቸር ነው። ስለዚህ ኔክስት እዚህ ጋር እንደምታዩት ከዚህኛው ስትሮንግ ኢምፐልስ በኋላ ማርኬቱ ምን ማድረግ ጀመረ? ኮንሶሊዴት እያደረገ ወደ ታችኛው ሌቭል መምጣት ጀመረ። ግን ኦን ዲስ ሲቹዌሽን ምንድነው በጣም ሞር ኢምፖርታንት ብዬ የማስበው ካንድልስቲክ ኮንፈርሜሽን እና ማርኬት ስትራክቸር ፎሎ አፑን በደንብ ማወቅ መቻል አለባችሁ። እንደዚህ አይነት ማርኬት ላይ ብዙ ጊዜ ሾርት ትሬድ የምታደርጉ ከሆነ ማለት ነው። ስለዚህ እኔ ምንድን ያደረኩት ወደ 15 ሚኒት ታይም ፍሬም ከመጣው በኋላ ያው 1 hour ታይም ፍሬም ላይ እንዳያችሁት ስትሮንግ የሆነ ኢምፐልሲቭ ባይ ሙቭ አለው። ከዛ ማርኬቱ ኮሬክሽን ደግሞ እያደረገ ነው። 15 ሚኒት ታይም ፍሬም ደግሞ እዚህ ጋር እንደምትመለከቱ ደግሞ ማርኬቱ ምንድን ያደረገው ስትሮንግሊ መጣ ወደዚህኛው ሌቭል፣ ግን ማርኬቱ አኪሙሌት ነበር ሲያደርግ የነበረው። ስለዚህ የሆነ ክሊር የሆነ ቪው የለም፣ ግን ማርኬቱ ስትሮንግሊ ወደ አንድ ዳይሬክሽን ግን ሙቭ እንደሚያደርግ ሳይን እየሰጠን ያለው እዚህ ጋር ማለት ነው። ከዛ በኋላ ምንድነው ያው ምንድነው የምንጠብቀው? ይህንን ማርኬት ብሬክአውት ካደረገ በኋላ አኪሙሌት ማኒ ፕሌይ ዲስትሪቢዩሽን ስትራክቸር ነበር ከዚህ ማርኬት ኤክስፔክት እያደረግኩ የነበርኩት። ከዛ ዳይሬክትሊ ይህ ማርኬት ወደኛ ኢንትሪ ፖይንት እንደገባ ነው ይህንን ትሬድ የገባሁት። ኤክስኪዩት ያደረግኩት በጣም ፈጣን ነበር። ማርኬቱ ስትሬትሊ መጥቶ የኔን ኦልሞስት ቴክ ፕሮፊት 3 ድረስ ነበር ሂት ያደረገው። ከዚህ በታች ከ1.6 ስለዘጋ የተወሰነ ፖዚሽን ሆልድ አድርግቼ ነበረ። አንድ ፖዚሽን ማርኬቱ በብሬክ ኢቨን አስወጣኝ ማለት ነው። ከዛ በኋላ ኔክስት ሴትአፕ ነው የገባሁት። ኔክስት ሴትአፕ ወደ ባይ የገባውበት አንዱ ሪዝኔ ምንድነው? ይህንን ማርኬት እንደምታዩት ስትራክቸራሊ ይሄ ማርኬት ከፕሪቪየስ ሰፕላይ በላይ ማርኬቱ ካንድልስቲክ ክሎዝ አድርጓል። እዚጋ እንደምታዩት ቤዚንግ ካንድልስቲክ አለ። ከዛ ደግሞ እዚጋ እንደምታዩት አረንጓዴው ስትሮንግ ኢምፐልሲቭ ካንድልስቲክ አለ፣ ቡሊሽ ማለት ነው። ሲቹዌሽን ምንድነው? ይሄ ማርኬት ወደ ሴል ኤክስፔክት እያደረግነው እንዳለ ሳለ ግን ኮንፈርሜሽን አልሰጠንም ወደ ሴል። ጭራሽ ማርኬቱ ምን ማድረግ ጀመረ? ፕሪቪየስ ላይ የነበረውን ሰፕላይ ብሬክ በማድረግ ዲስሪስፔክት አድርጎታል ማለት ነው። ስለዚህ እኛ እዚህ ማርኬት ላይ ወደ ሴል የምናይበት ፖቴንሻል የለም። ኔክስት ምንድነው የምናየው? ወደ ባይ ነው ይህንን ማርኬት የምንመለከተው። ወደ ባይ ከምንወስድባቸው አንድ ኮንፈርሜሽኖች ውስጥ አንዱ ምንድነው? ማርኬቱ ፖቴንሻሊ ወደ ባይ ሙቭ እያደረገ ነው፣ ግን ስኬት ሌቭል ነው ይሄ ማርኬት ወደ ባይ ሙቭ የሚያደርገው የሚለው በጣም ወሳኝነት አለው። ምክንያቱም ይህንን ትሬድ የምትገቡት ከሆነ ማርኬቱ ኦልሞስት ኮሬክሽን ላይ ነው ያለው። ኮሬክሽን ላይ ከሆነ ደግሞ የመመለስ ፖቴንሻልም ስላለው ምን ማድረግ መቻል አለባችሁ? የምትገቡባቸውንም ሌቭሎች በደንብ ልታውቋቸው ይገባል ማለት ነው። ከዛ አንጻር ይህንን ትሬድ የገባሁት ኢንትሪ ፖይንት እዚህ ጋር እንደምታዩት የኛው ስትሮንግ ኢምፐልሲቭ ሙቭ ነበረ። ከዛ በኋላ ፕሪቪየስ የነበረው ዲማንድ ሌቭል ሊኩዊዲቲ ማኒፕሌት አድርጎ ፕሪቪየስ የነበረውን ቤዚክ ካንድልስቲክ ሲነካን የገባሁት። ይህንን እንዴት እንደሆነ በደንብ ሰፋ አድርጌ ላስረዳችሁ። ኦኬ እዚህ ጋር ማርኬቱ ምንድነው ያደረገው? ስትሮንግ የሆነ ቤዚክ ካንድልስቲክ ክሬት አደረገ። ከዛ ስትሮንግ ሙቭ አደረገ አይደል? እንደምታዩት ልክ ወደ ማርኬት ወደዚህ ሌቭል ተመለሰ። ድጋሚ እዚያ ኮንሶሊዴት ማድረግ ጀመረ። እንዳምንስ ይሄ ማርኬት ስትሮንግ ማኒፕሌሽን ይኖራል። ከዛ ደግሞ ምንድነው ስትሮንግ የሆነ ዲስትሪቢዩሽን ይኖራል። ግን ማኒፕሌሽን ላይ ደግሞ ዩዥሊ በጣም አሁን ላይ ከረንትሊ ጎልድ እያደረገ ያለው ነገር ምንድነው? ሊኩዊዲቲ ማኒፕሌሽን በጣም ስትሮንግሊ ማርኬት ላይ አፌክት ያደርጋል። ያ ማለት እንደምታዩት ፕሪቪየስ ላይ የነበሩትን ዲማንድ ሌቭሎች ማርኬቱ ስትሮንግሊ ሊኩዊዴት ካደረገ በኋላ ወይም ደግሞ እዚህ ጋር የገቡትን የባይ ኦርደሮች ማርኬቱ ላይ ከተቀበላቸው በኋላ ነው ማርኬቱ ወደ ባይ ሙቭ እያደረገ ያለው ከረንትሊ ባለው የማርኬት ኮንዲሽን። ኢቨን ፕሪቪየስ ላይም እንደዛ ነው የሚያደርገው። ግን አሁን ላይ በጣም የጂኦፖለቲክሱም ጉዳይ ስላለ ማርኬቱ በጣም ቮላቲሊቲ ያለው ማለት ነው። ስለዚህ በዚህ ሲቹዌሽን ላይ እኔ ኢንትሪ ፖይንት የገባሁት እንዴት ነው? እንደምታዩት ማርኬቱ ፕሪቪየስሊ ትቶት ያለፈው ፌር ቫሊ ጋፕ እና ፕሪቪየስሊ የነበረ ደግሞ ቤዚክ ካንድልስቲክ ነበር ማለት ነው። ስለዚህ ልክ ማርኬቱ ፕሪቪየስ የነበረውን ዲማንድ ሌቭል ብሬክአውት አድርጎት ልክ ወደኛ ዞን እንደገባ ይህንን ትሬድ ኤክስኪዩት አደረጉት። ኦልሬዲ ይህንን ኤግዛክት ትሬድ የኔ ኮሚቴ ላይ ፖስት አድርግቼ ነበረ፣ የፍሪ መኒ ክለብ ኮሚቴ ላይ። እነሱም ይህንን ትሬድ ከኔ ጋር ቲፒ 1 2 3 4 ባም አድርገው ነው ስማሽ ያደረጉት ማለት ነው። ከዛ እንደምታዩት ማርኬቱኛ ፉል ቲፒ ከጨረሰ በኋላ ስትሬትሊ ኮሬክት አደረገ። ከዛ የዛሬው ትሬድ ተጀመረ ማለት ነው። ኦኬ ኦልሞስት ዛሬ ቴክ ያደረግኩት ትሬድ ስንት ነው? አንድ ትሬድ ወደ ባይ ትሬድ ቴክ አድርግቻለሁ ጠዋት ላይ። ከዛ ደግሞ
ወደ ሴል ትሬድ ቴክ አደረኩ አሁን መጨረሻ ላይ የወሰድኩት ትሬድ ማለት ነው። ስለዚህ እነዚህን ሁለት ትሬዶች አብረን የምንመለከት ይሆናል። እንደምታዩት ማርኬቱ እዚህ ጋር ዳውን ትሬንድ ስትራክቸር ላይ ሆኖ ነው ጠዋት ያገኘሁት። ከዛ ወደ 15 ሚኒት ታይም ፍሬም እንሂድ። ኦኬ እዚህ ጋር ነው አንድ በጣም ኢምፖርታንት የሆነ የማርኬት ሙቭመንት ያየሁት። ኦኬ እዚህ ጋር እንደምታዩት ማርኬቱ ዳውን ትሬንድ ስትራክቸር ላይ ቢሆን ራሱ ፕሪቪየስ የነበረ ስትሮንግ ዞን አለን እዚህ ጋር ማርኬቱ ሪስፔክት ያደረገው እንደምታዩት ማርኬቱ ሪስፔክት ያደረገው ከዛ ስትሮንግሊ ወደ ባይ ሙቭ አደረገ ከዛ ወደ ታች ሪአክት አድርጎ ፕሪቪየስ የነበረው ሰፖርት ላይ ነው እዚህ ጋር ማርኬቱ ተች ያደረገው ማለት ነው። ግን ይሄ ትሬድ ሃይ ሪስክ ሴትአፕ ነው የገባሁት ግን ሞር ኮንፈርሜሽን አላገኘሁበትም። ያ ማለት ሞር ኮንፈርሜሽን ስላላገኘሁበት ነው እዚህ ማርኬት ላይ በቴክ ፕሮፊት 1 ክሎዝ አድርግቼ እንደወጣ ያደረገኝ ማለት ነው። ሞር ኮንፈርሜሽን እንዴት ላገኝበት እንደቻልኩ ላስረዳችሁ። ምንድነው የተፈጠረው? ማርኬቱን ልክ ኢንትሪ ያደረኩት ልክ ይሄ ማርኬት ስትራክቸራሊ እንደምታዩት ቼንጅ አድርጓል። ፕሪቪየስ የነበረውን ሬዚስታንስ ብሬክ አድርጎ ከዚያ የላይኛውን ሌቨል ተች አድርጎ ወደኛ ሌቨል ሲመጣ ነው እኔ እዚህ ጋር ኢንትሪ ፖይንት ያደረኩት ወደ ባይ ማለት ነው። ያ ማለት ያን ያክል ስትሮንግ ሙቭመንት ለመውሰድ ሳይሆን ማርኬቱን እስከ ፕሪቪየስ ሃይ ድረስ ለመውሰድ ነው። ቤዚክሊ ለመውሰድ የፈለኩት የስካልፒንግ ፖዚሽን ነው እዚህ ትሬድ ላይ ማለት ነው። እንደምትመለከቱት ግን ማርኬቱ ምንድን ያደረገው ፕሪቪየስ የነበረውን ስትሮንግ ሌቭል ብሬክ አላደረገውም ነበር። እንደምታዩት ማርኬቱ መጣ ስትሮንግሊ ከዛ በኋላ የኛን ቴክ ፕሮፊት 1 ሌቭል ነካ ከዛ ስትሮንግሊ ነው መጥቶ ማርኬቱ ማኒፕሌት ያደረገው። የሆነ ያን ያክል ክሊር የሆነ ሙቭመንትም አልነበረውም ግን እዚህኛው ትሬድ ላይ ሪስኬን ማኔጅ አድርጌ ወጥቻለሁ። አንድ ትሬድ ሎስ አድርግቻለሁ ግን አንድ ትሬድን ፕሮፊት አድርግቻለሁ በቴክ ፕሮፊት 1 ስለዚህ ያን ያክል ቢግ የሆነ መጥፎ የሚባል የትሬዲንግ ኮንዲሽን አልነበረም ማለት ነው። ኦኬ ከዚህ ትሬድ ቀጥሎ ደግሞ አንድ ትሬድ ቴክ ያደረኩት ምንድነው ፕሪቪየስ የነበረ ሃይ ሌቭል ላይ ማርኬቱ ሲመጣ ነበር ኢንትሪ ፖይንት የገባሁት። ምክንያቱም ፕሪቪየስ ላይ እዚጋ እንደነገርኳችሁ ይሄ ማርኬት ፖቴንሻሊ ወደዚህኛው ሌቭል ሲመጣ ትሬድ ኤክስኪዩት አደረግ ነበረ። እንደምታዩት ወደ 1 to 1.3 የሰጠኝ ወደ 65-70 ፒፕስ ያክል ነበር ማርኬቱ ሙቭ ያደረገው። እዚህ ላይም ፕሮፊቴን ሴኪዩር አድርግቻለሁ። ሆልድ ያደረኩትን ፖዚሽን ደግሞ ማርኬቱ በሲፒአይ ኒውስ ምክንያት ኤስኤል ብሬክ ኢቭን ነክቶብኛል ማለት ነው። ከዛ በኋላ ትልቅ ነገር የተፈጠረው ምንድነው ማርኬቱ እዚህ ጋር ፕሪቪየስ የነበረውን ሊኩዊዲቲ ግራብ ካደረገ በኋላ ነው። በምን በሲፒአይ ማለት ነው። በሲፒአይ ኒውስ ማርኬቱ ፕሪቪየስ የነበረውን ሊኩዊዲቲ ወይም ደግሞ የኤዥያን ሃይን ማርኬቱ ሊኩዊዴት ካደረገው በኋላ ለእኛ አሪፍ የሆነ የማርኬት ኮንዲሽን የሰጠን። ልክ ሊኩዊዲቲ ሲያደርገው ነው ኢንትሪ ፖይንት ኤክስኪዩት ያደረኩት እስከ ፕሪቪየስ ዲማንድ ሌቨል ድረስ ማርኬቱን ቴክ ፕሮፊት 1 2 3 4 ወስደናል ማለት ነው። እንደ ሲቹዌሽን ኦልሞስት አሪፍ የሆነ አር ነበረው። ያ ማለት ወደ 1-3.9 ሪስክ ሪዋርድ ሬሽዮ ነው ቴክ ያደረግነው። የሚገርም የትሬዲንግ ዊክ ነበረ። አይ ዶንት ኖ ምን አይነት ሎስ ራሱ አላየሁም ዲስ ዊክ ጋይስ። ወደ ትሬድ አናላይዝ ማድረግበት ልውሰዳችሁ እና የዲስ ዊክ እንዴት እንደነበረ ላሳያችሁ። እዚህ ጋር እንደምታዩት ይሄኛው ማንዝ እኔ ምን ብዬ ልንገራችሁ ኦልሞስት ያለፈው 1 month and a half ብያችኋለሁ። ምንም አይነት ትሬዲንግ ላይ ፎከስ እያደረግኩ አልነበረም። ያው የራሴ ፐርሰናል ሄልዝ ላይ ነበር ፎከስ አድርግ የነበረው ምክንያቱም ቢዚም ስለነበርኩ ማለት ነው። ስለዚህ ግን ኤፕሪል ትሬዲንግ ልክ እንደጀመርኩ ጋይዝ there is no loss ይሁት ጋይዝ 14.15 6.43 4.8 0.12 15.82 13.89 5.18 1.6 የሚገርም ፐርሰንቴጅ ነው ክሎዝ ያደረኩት። the first week 21%፣ the second week 47% of my account ነው ስኬል ያደረኩት። ያ ማለት ወደ 79% ነው አካውንቴን ስኬል ያደረኩት። እኔ ድሮ ስኬል ማድረገው አካውንቴን ወደ 35% to 40% ነው ስኬል ማድረገው መንዝሊ ማለት ነው። ግን ይሄኛው በጣም የሚገርም ትልቅ የሆነ ሙቭመንትን ያደረገው አልহামዱሊላህ የሚገርም ዊክ ነበረ። አይ ሆፕ ሁላችሁም በዚህ እንድትጠቀማችሁበትም ተስፋ አደርጋለሁ። ፍሪ መኒ ክለብ ላይ ያላችሁ ልጆች የኔን ሲታፕ እያያችሁ ሁላችሁም እንደምትማሩበት አስባለሁ። ያው ገንዘብ ከመስራት ባሻገር ማለት ነው። ያ አይ ሆፕ አሪፍ ጊዜ ይኖረናል ብዬ አስባለሁ። ኔክስት ዊክ እንደዚህ ቭሎግ ቪዲዮዎችም ደግሞ ለእናንተ በተደጋጋሚ ለማዘጋጀት አስቤያለሁ ኢንሻአላህ። ሁላችሁም ይህንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ጥያቄ ካላችሁ ደግሞ ኮመንት ላይ አስቀምጡልኝ። ሌትስ ጎ